እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። ተናገረው። አልናገርም። ለምንድነው የማትናገረው? ጥፋት አለ በል ትለኛለህ አለ። አዎ እሺ ሄጄ ጥፋት አለ እላለሁ። አንተ ደግሞ ህዝቡ ተንበርክኮ ንስሐ ሲገባ ትመራቸዋለህ። ውሸታም አረከኛል። ብትቀጣ እዚሁ አትቀጣም ወይ? እንዴት አመፀኛ አምጥተህ ትቀጣለህ ህዝብህን? አንተ ጻድቅ አይደለህም ወይ? ቅዱስ እኮ ነህ። አይነ ርኩስ አያይም። እንዴት ያንን መርጥ አምጥተህ ትቀጣለህ? እግዚአብሔር ሉዓላዊ አምላክ ነው። አዎ እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ፈቃዴን ተጭኖኝ ይሰራል። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። ጻድቃኑ ሲሉት ጻድቃ በእምነቷ የሚኖረው ይመኑኛ አገር ሲጠፋ አብረው አይጠፉም። በእምነት ይኖራል። ሰው በልፋቱ በትግሉ በጦረኝነቱ በአቅሙ በጉልበቱ አይድንም። የኔ በሚለው አይቻልም። ጻድቅ በእምነት ነው የሚኖረው ተብሎ እንደተጻፈ የበለዛ ባያፈራ ከወይን ተክል ፍሬ ባይገኝ የወይራ ዛፍ ፍሬ ባይሰጥ እርሻዎችም ሰብል ባይሰጡ የበጎች ጉሮኖ እንኳ ባዶም ቢቀር ላሞችም በበረት ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ብሎ ዘጋ። አሁን ወይን አላፈራም፣ በለስ የለም፣ በጎች በጉሮኖ የሉም፣ ባዶ ነው። አገሩ በሙሉ ባዶ ነው። እስራኤል ተማርካ ወደ ግዞት አገር ሄዳለች። ባቢሎን መጥቶ ጥርግርግ አድርጎ ይዞን ሄዷል። እና ነገሮች በሙሉ ምድረ በዳ ናቸው። እኔ ግን በእግዚአብሔር ደስ ይለኛል። አያችሁ፣ በዚህ ነው በህይወት መኖር ያለብን። የኔ ፈቃድ አገልጋይ አይደለም እግዚአብሔር። የፈለገውን በእኔ ህይወት የሚያደርግ አምላክ ነው። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። በጠቅላላ የመጽሐፍ ቅዱስ ትምህርት እግዚአብሔር ሉዓላዊ አምላክ ነው። አዎ እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ፈቃዴን ተጭኖኝ ይሰራል። ዕንባቆም የሚለው እሱን ነው። ተከራከረ እኮ እንጂ ምዕራፍ 1ን እናንተ ብታነቡት አስገራሚ ነው እኮ። ደሞስ እውነቱን ነው። አሁን በዕንባቆም ሳይድ ስትሆኑ እግዚአብሔር መልስ እስኪሰጥ ድረስ ካልጠበቃችሁት እውነቱን ነው። ይሁዳ የሚባለውን ደቡቡን እስራኤልን ቤተ መቅደሱ ያለበትን የእግዚአብሔር የቃል ኪዳን ታቦት ያለበትን እግዚአብሔር እመለክበታለሁ የሚለውን መርጬዋለሁ የሚለውን ህዝቡን ባቢሎን የሚባለው ከለዳውያን መጥተው ማርከው ይዘውት ይሄዳሉ አለ። እንዴ ምን ማለትህ ነው እግዚአብሔር ሆይ አለው። እጅግ አመፀኛና ክፉ ነፍሰ ገዳይ የሆኑ የሄዱበትን ከተሞች በሙሉ አፈር ክምር የሚያደርጉ ጨካኞችን ህዝቤ ነው ባልከው በእስራኤል ላይ እንዲሰለጥኑና እንዲማርኩ እንዴት ታደርጋለህ? ብትቀጣ እዚሁ አትቀጣም ወይ? እንዴት አመፀኛ አምጥተህ ትቀጣለህ ህዝብህን? አንተ ጻድቅ አይደለህም ወይ? ቅዱስ እኮ ነህ። አይነ ርኩስ አያይም። እንዴት ያንን መርጥ አምጥተህ ትቀጣለህ? ቁጥር 7 ላይ ምዕራፍ 1 ላይ ፍርዳቸውና ክብራቸው ከራሳቸው ይወጣል ይላል። ባቢሎናውያንን አንተን አያማክርህም አለው። እቀጣበታለሁ የምትለው ህዝብ አምጥቼ እማርካችኋለሁ ወደዛኛው አገር የምትለው ህዝብ ፍርዳቸውም ክብራቸውም ከራሳቸው ነው የሚወጣው። አያማክሩህም፣ አንተን አይጠይቁህም፣ እንዲህ እናርጎይ አይሉህም። ጉልበታቸውን አምላካቸው ያደረጉ በደለኞች ናቸው ይላል። አንተ አይደለህም የባቢሎናውያን አምላክ፣ ጉልበታቸው ነው አምላካቸው። እና ጉልበታቸውን እንመጣለን ጥርግርግ ነው የምናረጋቸው ነው የሚሉት። ማን ሲያስቆመን ታያለ ይሉሃል። እግዚአብሔር ሆይ እኛ ብንደክምም አንተን አይደል የምንለው? እነዛ ጉልበታቸውን አምላካቸው ያደረጉ አምጥተ እንዴት እንደዚህ ታደርጋለህ ሲሉት፣ ከዛ ደግሞ በኢሳይያስ በኩል ይመጣና እግዚአብሔር ምን ይላል ሲሉ ባቢሎን አላቸው አገልጋዬ ነው አለ እግዚአብሔር። እኔ በባቢሎን ለመገልገል
እግዚአብሔር ያህዌ ማለት አይጠበቅበትም፣ እጠቀምበታለሁ አዙሬ አለ። ጅራፍ ነው አለና ከዛ እስራኤልን ይመልስና ጅራፉ ሲዞር እሱን ይገርፈዋል አለ። ሕዝቤን እስራኤልን ከመንገድ ስለወጡ ማስተካከያ አደርገውና እቀጠዋለሁ። ግን እሱንም ሕዝቤን ለምን ነካህብኝ ብዬ ደግሞ መልሼ እቀጠዋለሁ። እግዚአብሔር ሉዓላዊ ነው፣ የፈለገውን ነው የሚያደርገው። እኛ ደግሞ ባሮቹ ነን፣ የወደደውን እንዲያደርግብን እሺ ብለን የተቀመጥን ነን። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልየው ዕድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው። ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። እስቲ አሜን በሏ። እሱ ከምድር አፈር ያበጀኝ ነው። ስለዚህ በብዙ አክብሮት ነው የምጠጋው። ስጠጋውም የልቤን ልነግረው ሳይሆን ምንድን ነው የምታስበው በዚህ ጉዳይ ላይ ነው የምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። ሌላ የተከራከረ የምታውቁት ሰው ካለ ኤርምያስ ምዕራፍ 20 ነቢዩ ኤርምያስ እግዚአብሔር ሂድና ተናገር ሲለው አልናገርም። ተናገረው አልናገርም። ለምን ደሞ አትናገረው? ጥፋት አለ በል ትለኛለህ አለ። አዎ እሺ ሄጄ ጥፋት አለ እላለሁ። አንተ ደግሞ ህዝቡ ተንበርክኮ ንስሐ ሲገባ ትመራቸዋለህ። ውሸታም አረከኛል። አንተ ትናገራለህ፣ አንተ ትመራለህ። ቀጥሎ ኤርምያስ ጥፋት ያለ ውሸቱ ነው ይባላል። አስዋሽተኛል። እንደውም እንደዚህ ይላል፣ አታለልከኝ እኔም ተታለልኩልህ። እውነቱን እኮ ነው፣ መንገዱ ነው። አልናገርም ስል እግዚአብሔርስ ሄደ ባትናገር ወየውልህ አይደለም የሚለው። እግዚአብሔርም ይላል መጥቶ ጥፋት በላለኝ። አልናገርም ብሎ በተቀመጠበት ተነስና ተናገር አይደለም ያለው። ዝም ብሎ ነው ጥፋት አለ ሂድ ተናገር ሲለው አልናገርም ያለው ሰውዬ ድምፁ አለ አጥንቴን በላይ ልቤን አነደደኝ። ተነስቼ ሜጄ ጥፋት አልኩ ይላል። እምቢ ያለው ሰውዬ ተነስቶ ሄዶ ጥፋት ራሱን ያገኘው በጣም ስለሚወደን ነው አይደል? አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ ነው። የፈጠረንም ያዳነንም ለክብሩ ነው። ሲፈጥረን ለክብሩ ነው፣ ሲያድነንም የጸጋው ክብር ይመሰገን ዘንድ ነው። ስለዚህ በዚህ ፕሮግራም ውስጥ ነው እግዚአብሔርን ማምለክም መከተልም ማገልገልም መገልገልም ያለብን። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የምመለከተውን የሚናገረኝን የምሰማውን ነገር በሙሉ ለሕዝቡ እናገራለሁ። እያጉረመረሙ ሊሆን ይችላል። ጻድቅ በኃጢአተኛ ሲገፋ እንዴት ዝም ትላለህ? የዕንባቆም ጮት ያው ሕዝቡ ውስጥ ያለ ማጉረምረም ስለሆነ ጻድቅ በኃጢአተኛ እየተገፋ ነው። በይሁዳ መካከል ሁሉም ኃጢአተኛና መፀኛ አይደለም። የተወሰኑ ቅሬታዎች አሉት እግዚአብሔር እና እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመጽ ጋር ያልተባበሩ ደግሞ ጻድቃን አሉ። እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዲህ ዝም ትላለህ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝን ለመስማት በመጠበቂያ ላይ ቆማለሁ። በአምባ ላይ ቆሟል። በከፍታ ቦታ ላይ ነው ያለው። ቀጥሎ ደግሞ በጣም ዋችፉል ነው። አልዘናጋም። ብቅ ብዬ አይቼ አልመጣም ማለት ነው ብዬ አልመለስም። እቆያለሁ። መጠበቂያ ላይ እቆያለሁ። ቀን ያልፋል፣ ሌሊት ያልፋል፣ ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። እቆያለሁ። ፐርሲስታንስ፣ መጽናት፣ መቆየት፣ መጠበቅ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ ትዝ ያላችሁ ሰዓት ብቻ እግዚአብሔር ሆይ ክብርህን ግለጥ ብላችሁ ስትነሱ ደግሞ ሌላ ነገር እንዳታስቡ። ዕንባቆም እንደዚህ እቆያለሁ በዚህ ጉዳይ ላይ የሚመልስልኝን ለመስማት። ሉቃስ ወንጌል ምዕራፍ 18 ላይ ያለችዋ ሴት ትዝ ትላችኋለች? መበለት ናት፣ ብቸኛ ናት። ቀጥሎስ ድሃ ናት። በአንዲት ከተማ አንድ ዳኛና አንዲት መበለት ነበሩ ሲል እሺ በጣም ኢንተረስቲንግ ነው። ስለምን ሊያወራ ነው? ዳኛው አለ እሺ ሲሉት እግዚአብሔርን አይፈራም ሰውን አያፍርም አለ። እቺ ሴት ደግሞ መበለት ናት፣ ምንም የሌላት ባዷን የቀረች መበለት። ከዛ እቺ ሴት መጣችና ከባለጋራዬ ጋር ፍረድልኝ። ዝም ብላችሁና ተሳሉት።
ምን ሊያረጋት ይችላል እያሉ ይጠብቃሉ። ኬዙን ኢየሱስ አልተናገረውም፣ ጽናቷን ነው የተናገረው። ምንድነው ኬዙ? አይደለም ኢየሱስ እያስተማረ ያለው እንዲህ ብላችሁ ጸልዩ ሳይሆን የምትጸልዩበትን ፐርሲስታንስ ነው። በጽናት በየዕለቱ እየመጣች ከባላይ ጋር ፍረድልኝ ትለው ነበር አለ ኢየሱስ። ከዛ ዳኛውም አለ ጌታ ኢየሱስ ምንም እግዚአብሔርን ባልፈራ ሰውንም ባላፍር። በጣም ይገርም ነው። ራሱን የሚያቅዳኛ ነው አይደል? ሰው ከነ ኃጢአቱ እንዳይሞት ያደርገዋል። ምንም እግዚአብሔርን ባልፈራ ሰውንም ባላፍር አለ። እየመጣች እንዳታስቸግረኝ ስለ ንዝንዟ ስል እፈርድላታለሁ አለና ጌታ ምንድን ነው ያለው? እዩ እንግዲህ አለ ይህ አመፀኛ ዳኛ ያለውን ስሙ። ስለ ጭቅጭቋ ሲል ከፈረደላት እግዚአብሔርማ ለምርጦቹ እንዴት ፈጥኖ አይፈርድላቸውም? ኢየሱስ እያወራ ያለው ሳታቋርጡ ዘወትር ጸልዩ፣ ፐርሲስታንስ ሳታቋርጡ መቼ ዘወትር። እስከ መቼ? እስኪመለስ በመጠበቂያ ላይ እቆማለሁ፣ ስለ ክርክሬ የሚመልስልኝን አውቅ ዘንድ እጠብቀዋል፣ እቆያለሁ አለ። ስለ ጽናት፣ ስለ ክርክር፣ ስለ አቋም፣ ስለ ትህትና ሲል እግዚአብሔር የልቡን ይነግርሃል። የልቡን ነገሩ ይቀየራል አይደለም፣ ሊያደርግ ያለውን ግን ይነግርሃል። እቀይረዋለሁ ላይል ይችላል። አትሊስት ግን ዲዛይኑን ያስረዳሃል። ነገሩን የምታደርጉበት ልብና በነገሩ ላይ ያላችሁ አትኩሮት እግዚአብሔር ወደ እናንተ መልስ ይዞ እንዲመጣ ያደርገዋል። ዕንባቆም እግዚአብሔርን አውቆታል። ባይዘው ኬዙ በጣም ከባድ ቢሆንም እጠብቀዋለሁ አለ። ለምን መሰላችሁ? አሁን ተመልሼ ገብቼ ከተማ መሃል አብሬያቸው የሚያደርጉትን ባደርግ ለውጥ የለውም። እግዚአብሔርን ብጠብቀው ግን በመጣበት ሰዓት እንደሚቀይረው አውቃለዋል። ታዲያ ነገሩ እንዳለ ሆኖ እኔ ከእግዚአብሔር ጋር ነኝ አለ። ከዛ እግዚአብሔር ይናገራል። እግዚአብሔር መልስ ሰጠ። እጠብቃለሁ፣ ቆሜያለሁ፣ በፍጹም አልነቃነቅም ሲል እግዚአብሔር ደግሞ መልስ መጣ። እግዚአብሔር የምዕራፍ አንዱን ጭቅጭቅ ሰምቶታል። ሰማይ አይደለም አይደል? እግዚአብሔር የሰማው አጠገቡ ነው። እግዚአብሔር በሁሉ ቦታ የሚኖር አምላክ ነው። ባይዘው እመጣለሁ ጠብቀኝ ሲል ተዘጋጅ እያለ ነው እንጂ ከየትም አይመጣም፣ አጠገብ ነው ያለ። እግዚአብሔርም እንዲህ ሲል መለሰ ይላል ቁጥር 2። እግዚአብሔር እንደዚህ ያለው አሁን ማሳየህ ነው፣ የምነግርህ ነገር አለ። እሺ ሲለው ጻፈው። ራእይ ያሳይሃለሁ አለው። እግዚአብሔር ሆይ ባቢሎን መጥቶ ሊጨርሰን ሲል ባቢሎን መምጣቱ አይቀርም። ታዲያ ሲል ግን ባቢሎን ደግሞ መጨረሻ አለው። ዕንባቆም ይሄንን ራእይ ካየበት ከ66 ዓመት በኋላ ባቢሎን ወድቋል እና መጨረሻ አለው። አይመስልም የሚወድቅ አይመስልም። ሕዝቤን እስራኤልን ባሪያ አድርጎ ይዞ ለዘላለም የሚገዛ ነው የሚመስል። እና ናቡከደነጾርና ናቡላሳር የሚወድቁ አይመስሉም። ምክንያቱም የባቢሎን ስርወ መንግስት ማለት ዓለማችን ላይ ከተነሱና ከተገነቡ ስርወ መንግስቶች መካከል እጅግ ጠንካራና ከባዱ ነው። በጦርነት ብቻ ሳይሆን በእውቀትም በነበሩበት ዘመን በነበራቸው ምናልባትም ደግሞ የአስትሮኖሚ የፊዚክስ በጣም የተደራጀ ነው። ቀጥሎ እጅግ በጣም የታጠቀ ወታደር አለው። ምናልባት ይሄንን ደግሞ በጦርነት ድል አደርጋለሁ ብለህ የምታስብ ከሆነ ደግሞ የተጸለየ ጸሎት 21 ቀን የሚያዘገይ የፋርስ አለቃ መንፈስ አለ። ሰማይ ናስ ምድር ብረት ነው፣ አይወድቅም። እግዚአብሔር መጣና እንደዚህ ያለው መጨረሻ ያለው ከ66 ዓመት በኋላ ይወድቃል። ጻፈው። መማረካችሁ አይቀርም። ሄዳችሁ ትማረካላችሁ። ባቢሎንን ስርወ መንግስቱን አፍርሼ ፋርስና ሜዶንን አስነስቼ በነ ማነው ስሙ ቂሮስ አማካይነት ቤተ መቅደሱ እንደገና እንዲሰራ አድርጌ እነ ነህምያ እነ ዕዝራ ምናምን እንዲያድጉ አድርጌ እነ ዳንኤል እንዲያድጉ አድርጌ እዛ ምድር ላይ ተመልሰው መጥተው ከተማይቱን ገንብተው እኔ እግዚአብሔር በዚህ እንደገና እመለካለሁ አለ። መሀል ላይ ያለው ግን አይቀርም። ጻድቃኑስ አሉ። ጻድቃኑ ሲሉ ጻድቅ በእምነት በህይወት ይኖራል። ጻድቃኑ ሲሉት ጻድቅ በእምነቷ የሚኖረው ይመኑኛ አገር ሲጠፋ አብረው አይጠፉም፣ በእምነት ይኖራል። ከመሃል ጻድቃንን አወጣለሁ አለ እግዚአብሔር፣ አተርፋለሁ። እንዴ በጽድቅ የሚኖረውስ በቅድስና የሚኖረውስ አብሮ ሊጨፈለቅ ነው አይደለም? አገር በሙሉ ቢያልቃው ጻድቅ በህይወት ይኖራል። እንዴት? በእምነት አምኖ ይመኑ ተከተሉኝ አይደል? ለኔ ሲሉ አይደል አቋም ያዙታው እግዚአብሔር አለ ብሎ አይደል ያልተስማሙታው በእምነት በህይወት ይኖራሉ። አይዞ አትፍራ፣ ለነሱ የኔ ናቸው።
አንተ ተጨቃጭቀኝ አይደለም ማድናቸው፣ እኔ ራሴ አድናቸዋለሁ። ጻድቅ በእምነት ይኖራል ተብሎ እንደ ተጻፈ አለ ወንድማችን ሐዋርያው ቅዱስ ጳውሎስ። እግዚአብሔር ድሮም ዘንድሮም ሰዎችን የሚያድነው በእምነት ነው። ድሮ ናሽናል ይሄ ብሔራዊ ከሆነ መከራ፣ አሁን ከዘላለም ጥፋት እግዚአብሔር የሚያድነው ሰውን ጻድቅ በእምነት ነው የሚኖረው። በክርስቶስ ኢየሱስ የመስቀል ሥራ አምኖ ነው ሰው የሚድነው የሚተርፈው። ጻድቅ በእምነት ይኖራል ተብሎ እንደ ተጻፈ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ሰው በልፋቱ በትግሉ በጦረኝነቱ በአቅሙ በጉልበቱ አይድንም። የኔ በሚለው አይቻልም። ጻድቅ በእምነት ነው የሚኖረው ተብሎ እንደተጻፈ ማንም በእግዚአብሔር ፊት በክርስቶስ ኢየሱስ በኩል ካልሆነ በቀር ብቁ ነው ተብሎ ሊድን አይችልም። ሰው ከብሔራዊ ችግሩ በእምነቱ ከዳነ ከዘላለም ጥፋት በሌላ መንገድ አይዳንም። እንደ አገር ከመጣባቸው ጉዳት የተረፉት ባይዘወይ ተዋግተው አይደለም አምነው ነው። የዘላለሙማ መንፈሳዊ ነው። ከእግዚአብሔር ውጪ መዳኛ መንገድ የለውም። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። አለቀ።